አመራር ወቅታዊ እና ነባራዊ ሁኔታን ያገነዘበ የአመራር ጥበብ ተጠቅሞ የተሰጠውን የሕዝብ ኃላፊነት በብቃት መወጣት ይኖርበታል። አቶ ሲሳይ ግርማ ቦዲቲ ሚያዝያ 20 2018 ዓ.ም በወላይታ ዞን በቦዲቲ ከተማ ብልጽግና ፓርቲ ጽ/ቤት ወቅታዊ እና አጠቃላይ መደበኛ ተግባራት ያሉበት ደረጃ መገምገም የሚያስችል ውይይት መድረክ ተካሂዷል። የቦዲቲ ከተማ ብልጽግና ፓርቲ ቅርንጫፍ ጽ/ቤት ኃላፊ አቶ ሲሳይ ግርማ ይህንን ወቅታዊ እና አጠቃላይ መደበኛ ተግባራት ያሉበት ደረጃ መገምገም የሚያስችል መድረክ መርተዋል። አቶ ሲሳይ ግርማ በመድረኩ እንዳሉት አመራር ወቅታዊ እና ነባራዊ ሁኔታን ያገነዘበ የአመራር ጥበብ ተጠቅሞ የተሰጠውን የሕዝብ እንዲሁም የፓርቲ ኃላፊነት በብቃት መወጣት ይኖርበታል ብሏል። ወቅቱ ሰባተኛው ሀገራዊ ምርጫ የሚካሄድበት ጊዜ መሆኑን የጠቆሙት ኃላፊው ምርጫ ሰላማዊ፣ ፍትሃዊ፣ ነጻና ተአማኒ ሆኖ እንዲጠናቀቅ የአመራር ሚናው ከፍተኛ ነው ሲሉ ገልጸዋል። የሕዝባችንን የልማትና የመልካም አስተዳደር ጥያቄዎችን ደረጃ በደረጃ ለመመለስ አቅደን የጀመርናቸው ተግባራት ውጤታማ እንዲሆኑ አመራሩ በመደመር መርህ መሰረት ፈጠራ፣ ፍጥነትና የመዝለል እሳቤን ተከትሎ መምራት አለበት ብሏል። እያንዳንዱን የመንግስትና ፓርቲ ተግባራትን በሚፈለገው ልክ በውጤታማነት ለመምራት በየደረጃው ባሉ ተቋማት የውስጥ ፓርቲ ስራዎች ማጠናከር አስፈላጊ እንደሆነም አቶ ሲሳይ በንግግራቸው አበክረው አሳስበዋል።